አዎ በጣም አስቸጋሪ ጊዜ ነው ያለው። በነገራችን ላይ በጣም አስቸጋሪ ነው ያለና ምንም ፖለቲካ ይዘት የለው አለንገረኔ ያው እየጻፉት ነው። ደሞዛችን እዚህ ውስጥ ያለው ነው። ድሮ ዲቲ የሚባል ነገር ነበር ናይት ላይ የምንገባበት። አሁን 2-3 ሰዎች ነው የሚሆነው። ዲቲም አንተም በሳምንት ወይም በምናምን ሊደርስ ይችላል። ፕላስ የ8 ወር አልተከፈለኝም። ይሁን ዲቲ አሁን ባለው ተጨባጭ ሁኔታ ነው ከመጣበት አካባቢ የ8 ወር ዲቲ አልተከፈለን ትተነው መጥተናል። ኦሬዲ ዝም ብለን ትምህርት ብለን እንደወጣን እንቀሳቀሳለን። እንደዚህ ዲቲ ማለት ምን ማለት ነው? እስኪ በሕክምናው ስለሌሉ ሰዎች አስረዳቸው። ዲቲ ማለት ለምሳሌ ናይት ላይ ከቨር የምናደርገው ወይም ደግሞ ኦቨርታይም የምንሰራው ስራ ነው። ቅዳሜና እሑድ አለ። እንደገና ኤቭሪ ከመንዴ አፕቱ ፍራይዴይ ናይት እንገባበት እንከፋፈላለን። ቀኑ ተከፋፍለን ማለት ትንሽ ያገዘን ነበር። ለቤት ክራይ አንዳንድ ነገሮች ምናምን ያገዘን ነበር። እሱም አሁን እየተቆራረጠ ነው ማለት የሌለበት ኦሬዲ 1 አመት 2 አመት ያልተከፈላቸው አለ። እኔ 8 ወር አልተከፈለኝም። የ8 ወር በዛ ላይ በደሞዝ መኖር አትችልም። ትሬኒንግ ብትጠራ እኮ ልንገርህ ብር አውጥተህ ነው የምትሄደው ከጓደኞች ምናምን። ኢቭን አትሊስት ስንመጣ እንኳን 1000 ብር ብናተርፍ ነው ከትራንስፖርት አድረህ ስልጠነህ የአልጋ የምናምን ብለህ ስትመለስ ብሯን እዛ ነው የምታልቀው። አብዛኛው አሁን እሱም እየቀረች ነው። ትሬኒንግ የሳይዲዎች ይወጣል ምናምን እየተባለ እሱም ድሮ ይሄ ማተርናል ሄልዝ ኒውትሪሽን ምናምን ኢፒአይ የኢሙናይዜሽን የህፃናት ክትባት ምናምን እያልን እንሄድ ነበር። የማተርናል ሄልዝ ደግሞ ልክ ከእናቶች ወሊድ ጋር ተያይዞ ምናምን ትሬኒንጎች ነበሩ። አንዳንድ ነገሮች ያው አንተ የምታገኝ እኛን የምናገኝባቸው ጥቅሞች ነበሩና እሱም አሁን እያሽቆለቆለ ነው። ደሞዛችን እያየ ነው። ያው ቤት ኪራይ አሁን ከ8000 ከ9000 በታች አታገኝም። ቤተሰብ አለ፣ ልጅ አለ፣ ትምህርት ቤት ታክሲ አለ የምትሄድበት። ቤት ኪራይ ስንት ነው? የቤት ኪራይ አቨሬጅ የሚባለው አቨሬጅ እንግዲህ እንደየሰው ነው። ለምሳሌ እኔ በጣም ከደሞዜ በላይ ነው። ስለ ደሞዜ ከታክሲ ጋር በተደመራት የላትም መቃልቃለች። በቃ በትራንስፖርት ያልቃል። በቃ በትራንስፖርትና ቤት ኪራይ ነው። ኢቭን ቤት ውስጥ እኮ ሰው አለ የሚጠብቅ እና ናይት ፕራይቬት ክሊኒኮች እንገባለን። ፕራይቬት ሆስፒታሎች ትጠይቃለህ። አሁን ደግሞ ጨክነ ባለሙያ ስለበዛ እነሱም ምን 5000 ይልሃል። ምን ታደርገዋለህ አንተ? አማራጭ የለህም። ሌሊት ቁጭ ብለህ ከምታድር ይሆን ነገር ከቨር ልታደርግባት ትችላለች። ምንም ፋይዳ የላትም። እና ይሄ ፖለቲካ አይደለም፣ ስለ ሰርቫይቪንግ ነው እየጠየቅን ያለ ነው። እና ኦልሬዲ ማክሰኞ የመጨረሻ ተብሏል ያለው ነገር እናያለን። መሳሪያዎች አሉ። አንዳንድ ከጎን ምናምን የምታያቸው ነገሮች መጉረምረም ነገሮች አሉ። ሰዎች ሁሉ በጥርጣሬ ነው እርስ በርስ የሚታይ። እንግዲህ እኔ ፈጣሪ ካረዳን ምንም ምለው ነገር የለም። ምናልባት የሚያድጉ ልጆች አሁን ሜዲሲን ውስጥ ያሉ ተማሪዎች አሉ። እናንተን ሲያዩ ምንድነው የሚፈጠርባቸው? እናንተስ ምን ትመክራላችሁ? አሁን አንድ ተማሪ ዶክተር ሆናለሁ እያለ ድሮ ሁላችንም ሕፃን እያለን ሕክምና ውስጥ መግባት የምንፈልግ ነን አብዛኞቻችን። እኛ ህልማችን ነው። አሁን የአብዛኞቹ ኢትዮጵያውያን ተማሪዎች ህልም በዚህ ደረጃ ላይ ከሆነ ከዚህ በኋላ እዚህ ፊልድ ውስጥ የሚቀላቀሉ ተማሪዎች ይኖራሉ ብለህ ታስባለህ? አሁን ኦፒዲ ላይ ቁጭ ብለህ ሞቲቬሽን ራሱ ጠፍቷል እኮ ተውሱ። እና አሁን ልክ በቃ ጋውን ለብሰህ ስቴቶስኮፑን የኦስከልቴት ማድረጉ ምናምኑ ቤት ታስባለህ እኮ እንደማንም ሰው የምታስበው ነገር ይኖራል። እና አሁን ልጅ አለ ትምህርት ቤት የሚሄድ ትምህርት ቤት ክፍያ የሚያስፈልገው እናት አለች። ሰው እንዴ ተምሬ እኮ ዶክተር ነው ተብሎ እኮ ቤተሰብ እኮ መርዳት አለብህ። እናት የሆነ ለበዓል ስትል እኮ መሸማቀቅ የለብህም እንዴ። እንዴት ነው ታዲያ መማር ትርጉም ምን ዋጋ አለው? እቤት ናት ተብለው እኮ ዶርስ መልስ ደሞዝ አይበቃም። በቃ እዚህ እንውላለን እንትን ቢዚ ነን ሰው ስለማይወጣ አጋጣሚ እኔ ተረኛ ምናምን ብለህ ትቀራለህና ምናልባት እኔ ለቀጣዩ አይደለም እኛ እዚህ ቁመን ተምረን ራሱ ጋውኑ ቢወስዱልኝና ስሜን ሰው ባያቂ ደስ ይለኛል። የቀን ሰራተኝነት በቃ ዝቅ ብዬ መስራት ፈልጋለሁ። እከሌ እኮ እንደዚህ ነው ማለት ራሱ በጣም ያሻማ። አሁን በነገራችን ላይ አንዳንድ ስራዎች እየጀመርኩ ነው። ሆም ኬር የሚባል መዞር ልጀምር ነው። ማንም ማለት ፋይዳ የለውም ለኔ ትርጉም የለውም አሁን ያለሁበት ነገርና ምናልባት ሌላ ቀን እንከሰታለን በደንብ አድርገን። አንድ ዶክተር የሚሆን ተማሪ የመጨረሻ ጥያቄ ነው። አንድ ዶክተር የሚሆን ተማሪ ከኤሌመንተሪ ሃይ ስኩል ዩኒቨርሲቲ አጠቃላይ
ምን ያህል ጊዜ በትምህርት ላይ ያሳልፋል? ምን ያህል ዓመት? ኦልሬዲ እስከ C3 ያው አንዳንዴ ሊሳካ ይችላል። እስከ 20 ዓመት ይፈጃል። በቃ ቶታሊ 20 ዓመት። አዎ ፍሬሽ ነው። ስፔሻላይዜሽን ሳይጨምር ነው። ስፔሻላይዜሽን 2 ዓመት ሰርቪስ ትሰጣለህ፣ ትመለሳለህ። 3 ዓመት ኦልሬዲ ወደ 25 ዓመት ይፈጃል። ያ ግን ከ19 አንዳንዴ C3 ፌል ታደርጋለህ። ያው ፓስ ብታደርግም 19 እስከ 20 ዓመት ነው ቶታሊ። እግዚአብሔር ያሳያችሁ። 19 ዓመት አቨሬጅ ትምህርት ላይ ያሳለፈ ሰው የመኖር ጥያቄ ሲያነሳ ግማሹን የቀን ስራ ቢሰራ አሁን የሚያነሳውን ጥያቄ ያነሳ። ከነሱ የጎደለ ነገር የለም። ከነሱ የሚጠበቅባቸው ነገር ሁሉ አድርገዋል። 19 ዓመት ሙሉ በብቃት አልፈዋል። ነገር ግን አገሪቷ ያለችበት ነባራዊ ሁኔታ ይሄን ነው የሚያሳያችሁ። ባደጉት ሀገራት ላይ ቢሆን ታውቃላችሁ ከዚህ የተለየ ነበር ታሪካቸው የሚሆነው። ይሄ የነሱ ውድቀት ሳይሆን የኛ ውድቀት ነው፣ የሀገሪቱ ውድቀት ነው እንጂ አሁን ነገ ከነገ ወዲያ የሕክምና ሰዎች ላይ ምናምን አይደለም። የሕክምና ሰዎችን ስታዩ አገር ያለችበትን ነባራዊ ሁኔታ ማሳያ ናቸው። አንድ ጫማ ዝቅ ብሎ ከሚጠርግ ሊስትሮ ያነሰ ገቢ ነው የሚያገኙት ማለት ነው። እንዴት ነው ልታሳምናቸው የምትችለው? እንዴት ነው ልታጽናናቸው የምትችለው? አትሊስት ንግግር እኮ አይዟችሁ። አሁን ያለንበት ነባር ጋይስ፣ ፖለቲካ ውስጥ ተናጋሪ ሰው መልካም ምላስ ቁጣን ታበርዳለች ይላል። ፖለቲካ ውስጥ አንዳንዱ ቁጣን የሚያበርዳል። አሁን የመጡት እኮ እነዚህ በመንግስት ጉዳይ ሆነው ለሚነሱ ቅሬታዎች መግለጫ የሚሰጡ ሰዎች የበለጠ ቁጣ የሚፈጥሩ ናቸው። ስታያቸው ደማችሁን የሚያፈሉ ናቸው። ኢትስ አሁን ያለንበት ችግር ይሄ ነው፣ እንወጣለን። ለጊዜው ግን በዚህ ልንክሳችሁ ጥረት እናደርጋለን ብትሏቸው ይረዷቸዋል። እናንተ ከማን ታንሳላችሁ? እንዴት ያለ ነገር ነው? እንትን የአመለካከት ችግር አለባችሁ። የብሔር ፖለቲካ የፖለቲካ አጀንዳችሁን ነው ለማስፈጸም የምትፈልጉት። ተቸግረናል፣ ርቦናል እያሉ የተናገሩ ያሉትን የሕክምና ሰዎች እንዲህ ብሎ የሚመልስ እንዲህ ብሎ መግለጫ የሚሰጥ እንግዲህ አንድ ፖለቲከኛ ነኝ የሚል ሰው ራሱ መጠናት አለበት፣ አእምሮ መመርመር አለበት የሚል እምነት አለኝ። እና ፖለቲከኛም ስትሆኑ ጥበብ ያስፈልጋቸዋል። ምንድን ነው የምትመልሱት? እንዴት ነው የምታወሯቸው? እንዴት ነው አድሬስ የምታደርጉት ጉዳዮቻቸው? ይሄን አቁም አብዛኞቹ። ለማለት የሚፈልገው ነገር በተቻለ በዚች ትንሽዬ መስኮት በዩቲዩብ በተለያዩ ሶሻል ሚዲያ የምታደምጡ ኢትዮጵያ ውስጥ ያሉ የሕክምና ሰዎች እያነሱት ያለው ጥያቄ ከምንም ከፖለቲካ የጸዳ ነው። የመኖር ጥያቄ ነው። የመኖር ጥያቄ ማለት ከወር እስከ ወር በዚህ ወር ደሞዝ ተቀብለን እስከሚቀጥለው ወር እንዴት እንኖር ነው ጥያቄ። መኖር አልቻለም። አሁን የሚከፈለን ክፍያ አያኖረንም። ላግዠሪ የሆነ ነገር አለም እየጠየቁ ያሉት ቤዚክ የሆነው መሰረታዊ ፍላጎት ቤዚክ ማለት ምግብ፣ መጠለያ፣ ልብስ፣ እነዚህን ለማሟላት ነው ጥያቄ እያቀረቡ ያሉት። በጣም ነው የሚያሳዝነው። እንግዲህ በተቻለ መጠን ሌሎችንም የፖለቲካ ሰዎችንም በዚህ ጉዳይ ላይ ከፖለቲካ ጋር ሰፍተው ሀሳባቸውን እንዳያቀርቡ በተቻለ መጠን ግን ድምፅ እንዲሆናችሁ ጥረት አድርጋለሁ። ከልብ ነው የማመሰግነው ወንድሜ። ቴንክ ዩ ቴዲ፣ አመሰግናለሁ። እሺ አንዳንዶቹ ሶሻል ሚዲያ ላይ የሚያጋሯችሁ ምስል ሊሰማችሁ ይገባል። የሚተኙበትን አይታችሁ ከሆነ ኑሯቸውን አይታችሁ ከሆነ ቢቢሲ የሰራውን ጥልቅ ሳይቆጥሩ ጫማ ከገዛሁኝ 6 ዓመት ሆነኝ የሚል የሕክምና ሰው ስታዩ በዚህ ካላዘናችሁ እናንተ እኛ ራሳችን ጤናችንን መመርመር አለብን። አንድ ዶክተር ጫማ ከገዛሁኝ 5 ዓመት ሆነኝ። አንድ ዶክተር እናቴን እንኳን ለማየት ፈራሁኝ፣ ምን ብዬ ነው የሚሄደው? አንድ ዶክተር ቤዚክ የሆነ መሰረታዊ የሰው ልጅ ፍላጎትን እንደ ጥያቄ ሲያነሳ ካልተሰማቸው እንዴት ነው ሊሆን የሚችለው? ለዛ ነው ቅድም ስገባ በተለይ ፖለቲከኞቻችን ይሄ ቤዚክ ዲሰንስ ይሄ ሞራል የሚባል ነገር አተናል እኮ ዋትስ ራይት ኤንድ ዋትስ ሮንግ የሚለውን እንኳን በአግባቡ ማናቀበት ደረጃ ላይ ደርሰናልና በጣም ያሳዝናል። ውድቀቱ የነሱ አይደለም፣ የሕክምና ሰዎች ውድቀት አይደለም። እነሱማ ብቃታቸውን አሳይቷል። እነሱማ ከነሱ የቀረ ነገር የለም። ተምሯል፣ ዶክተር ሆኗል። የትኛውም ዓለም የሌለ ጎረቤታችን ኬንያ እንኳን የሌለ እንኳን ደቡብ ሱዳን እንኳን የሌለ እንኳን ኢትዮጵያ ውስጥ ሲሆን ይሄ ሊያሳዝናችሁ ይገባል የሚል እምነት አለኝ ለማለት ነው። የት ነበርክ ታደለ? እንዴት ነህ?
የት ነበርክ? ጋዜጠኛ ነው አይ ቲንክ አሁን በሕክምና ውስጥ እንዳለ ሰምቻለሁ። በሰራው ቪዲዮ ላይ ይሰማኛል። ቴዲ እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነው? ከሶሻል ሚዲያ ጠፋ ብዬ ነበር። አይሚን ከቲክቶክ እና ዛሬ አሁን ስሜ ቀይሬ ነው ያንተን ሳይ ለመግባት ስል ማለት ነው ለማውራት ስለፈለኩኝ። እንዴት ታያለህ የሕክምና ሰዎችን እያነሱ ያለው? እኔ ዝም ብዬ ላይት በሆነ አፕሮች ፌስቡክ ላይ ከትላንትና ጀምሮ አንዳንድ ሀሳቦችን ለማቅረብ እየሞከርኩ ነበረ። እኔ ስለነሱ እንኳን ሳይሆን ኢንጀነራል ያለው የኛ ሀገር ሁኔታ የሚያሳየውን ነገር እዛ ላይ ለማንጸባረቅ ነው። የሕክምና ባለሙያዎች ጥያቄ በጣም ሌጂቲሜት እና ማንም ሰው ሊረዳው የሚችል ጥያቄ ነው። ፓርቲኩላር ማለት ነው። ሙያቸውና ክፍያው የማይጣጣም ነው የሚለው በጣም የሚያስኬድ ነው። አገሪቱ ካለችበት የኢኮኖሚ ችግር አንጻር ደግሞ ጠቅላላ የመንግስት ሰራተኛ ያው የግልንም ሊመለከት ይችላል። የመንግስት ሰራተኞች መንግስት ራሱ ገንዘብን ዲቫሉዌት በሚያደርግበት ሰዓት ምን ያህል የሚከፍላቸው ሰራተኞች ገንዘብ እንደሚወድቅ በፍጹም ያላሰበበት ማለት ቢያስብም አይመለከተኝም አይነት ውሳኔ ነው። አንተ ብሩ ዋጋ እያሳጣኸው በሄድክ ቁጥር የምትከፍለው ገንዘብ ምንም ጥቅም እንደሌለው ማወቅ አለብህ። ስለዚህ ያ ሁሉም የመንግስት ሰራተኞች ቪክቲም ይሆናሉ ማለት ነው። የማይጠቅም ሳንቲም እጃቸው ላይ ገብቶ ወደ ጎዳና መውጣት፣ ፕሮፌሽናቸውን መቀየር እና በጣም የሚያስፈራ አኗኗር ነው የሚኖሩት እና ይሄ ሁሉን የሚመለከት ነው። እኔ ይሄ ማለት የተደበቀ ሚስጥር ስላልሆነ ጥያቄያቸውንም ይዘው መውጣታቸው ምንም የሚያስብል ነገር አለ፣ ምንም አስተያየት የሚያሰጥ ነገር አለ። ሌጂቲሜት ነው። መንግስትም ያውቀዋል፣ ህዝቡም ያውቀዋል፣ እነሱም ያውቃሉ። ግን ያው ቮይስ ማድረግ ስላለባቸው ወጥተዋል። ሌሎችም አንድ አስገራሚ ነገር ልንገራችሁ። ኦኬ እኔ በእግር ኳስ ውስጥ በስፖርት ውስጥ ያለፍኩኝ እኔ ሚዲያ ላይ በነበርኩበት ሰዓት መዝናኛና ፖለቲካ ነክ ነገሮችን ፕሮግራም አድርጌ የምሰራው ያው ስፖርት በመዝናኛ ውስጥ ይሳተፋል። አሁን የኢትዮጵያ ፕሪሚየር ሊግ ላይ የአንድ እግር ኳስ ተጫዋች አቨሬጅ ደሞዙ ስንት እንደሆነ ታውቃላችሁ? አቨሬጅ ቤንች ላይ የሚቀመጥ አንድ እግር ኳስ ተጫዋች ደሞዙ ምንም አልተከፈለም ከተባለ 80 ሺህ ብር ነው። በየሁለት ዓመቱ አንዳንዱ 17 ሚሊዮን ብር አንዳንዱ 15 ሚሊዮን ብር ይፈርማሉ። ከፍተኛ ደሞዛቸው 450 ሺህ ብር የሚበላ ማለት የተገላቢጦሽ ዓለም እኮ ላይ ነው። እንዴት ያለ ነገር እንደሆነ ራሱ አላውቅም ነው። ባደጉት ሀገራት ላይ ኦኬ እግር ኳስ ተጫዋቾችን የተሻለ ይከፈላቸዋል፣ ዶክተሮችን የተሻለ ይከፈላቸዋል፣ የትኛው ፕሮፌሽን ውስጥ ብትገባ ይከፈላል። እንዴት ነው በዚህ ደረጃ? ያውም ደግሞ እኮ ኦኬ እግር ኳሱ ራሱን የቻለ እንኳን ቢሆን አንድ ነገር ነው። ከመንግስት ካዝና የሚወጣ ገንዘብ እኮ ነው የሚከፈላቸው። የከተማ ቡድኖች ናቸው። ከከተማ ነዋሪዎች ግብር የሚሰበሰብ ገንዘብ ነው ለነዚህ ተጫዋቾች የሚከፈላቸው። ለዓለም ዋንጫ ያላለፈ ለአፍሪካ ዋንጫ እንደ ቀይ ቀበሮ ወይም ደግሞ በ30 ዓመት አንዴ የሚያልፍ ማለት ነው። በአመት ለ11 ተጫዋቾች ወይም ለ22 ተጫዋቾች የሚያወጣው አንድ የከተማ ወይም አንድ የመዘጋጃ ቡድን በአመት ለተጫዋቾቹ የሚያወጣው አለ። እግዚአብሔር ያሳያችሁ። የሲ ቡድኖች አሉ፣ ምግባቸው አለ፣ ኤ ቡድኖች አሉ፣ የሴት እግር ኳስ ተጫዋቾች አሉ። ከ600 እስከ 700 ሚሊዮን ብር ያወጣሉ። በአመቱ መጨረሻ ግን 5 ሚሊዮን አያገኙም። ሪተርን የለውም። አንድ ዶክተር ስለመኖር ጥያቄ ሲያነሳ ሙዝ በዳቦ ነው እየበላ ያለሁት ሲል እንዴት ነው ማህበረሰቡ ራሱ የማይጠይቀው? እንዴት ቶት ማህበረሰቡ እንዴት ነው መንግስት ስልጣን ላይ ያሉ ሰዎች ራሳቸው የማይጠይቁት? ስለዚህ የመንግስት ስልጣን ሰዎች በመፍራትና በመንቀጥቀጥ የሚጠብቁት ራሳቸው ለሚበሉት ወይም ደግሞ ለሙስና ምቹ የሆነውን ዘርፍ ብቻ ነው ማለት ነው። ቢኮዝ አሁን እግር ኳሱ ላይ ይሄን ያህል ይከፈላቸዋል፣ ከዚህ ቀንሳችሁ ለነዚህ አካላቶች ክፈሏቸው ብትላቸው የእነሱም ጥቅም ስለሚጎልባቸው ይሻሉ። ይሄን ነገርስ እንዴት ነው የምታዩት? ከዚህ በኋላ እነዚህ የህክምና ሰዎች እንዴት ነው ማህበረሰቡን የሚያክሙት? በዚህ በተበሳጨ ስሜታቸው፣ በዚህ ተስፋ በቆረጠ ስሜታቸው እንዴት ነው ተስፋ አስጥለ እነሱስ ደስተኛ ሆነው የሚያክሙን እንዴት ነው?
እስቲ በዚህ ጉዳይ ላይ እናንተን ሐሳብ ስጡበትና ወደ ያቋረጥኩት ሐሳብ ነበርና በተመለከተ ነው ሁለቱንም የመንግስትንም አካሄድ ስትመለከት በዚህ በብልጭልጭና ምንም አይነት ቫልዩ በሌለው ጉዳይ ላይ ሚሊዮን የሆኑ ዶላሮችን ያፈሳል። የህዝቡ ጥያቄ ባልሆኑ ነገሮች ላይ ጊዜውንም ፖለቲካውንም ያባክናል። እነዚህ ቤዚክ የሆኑ ህይወትን ሊያድኑ የሚችሉ የሰውን ልጅ ህይወት የሚመለከቱ ነገሮች ላይ እንደዚህ ቸልተኛ ሆኖ ስትመለከቱ አንዱ ትልቁ ጥያቄ ነው። መንግስት ቅድሚያ ሊሰጣቸው የሚገቡ ሴክተሮች አሉ። ከነዚህም ዲፌንስ እና የጤናው ከዛ በኋላ ትምህርት እንደዚህ ያለ ነው የሚሄደውና ሊመለከታቸው ይገባ ነበረ። ከዛ በተቃራኒ ደግሞ ተቃውሞ አሁን ሶሻል ሚዲያ ላይ የምናያቸው በጣም የተሰለቹ የህዝብን ጥያቄ ወደ ግላቸው የፖለቲካ ኦፒኒየን ለመውሰድ የሚራወጡት በጣም ነው ያሰለቸኝ። ፐርሰናል በጣም ነው የሚደብረው። ሰዎች ጥያቄ አላቸው፣ ጥያቄያቸው እንዲሰማላቸው ይፈልጋሉ። ወጥተዋል እኮ ኦልሬዲ ወጥተዋል። ምንም ሌላው ተቃዋሚ ወጥቶ ሊያጫጩላቸው የሚገባበት ምንም መንገድ የለውም። አይ ሚን ሌላ ጥያቄ ሌላ ጉዳይ ነው። ገብቷል። እኔ በግልጽ ነው ጥያቄ ያላቸው ፖለቲከኞች አሉ፣ ተቃውሞ አለ። እሱ ሌላ ጉዳይ ነው። በተደራጀ በሰከነ አጀንዳውን አስቀምጦ ህዝብን አደራጅቶ መታገል ሲቻል ዶክተሮች ጥያቄ ሲጠይቁ እዛ ውስጥ ገብተው ፖለቲካዊ አድርጎ የበለጠ ነገሩ መልስ እንዳያገኝ ጆሮአቸው መንግስት ጆሮ እንዲደፈና እልህ እንዲጋባ ታሰሩ፣ አሰሩ፣ ተደበደቡ አይነት ነገር ውስጥ እንዲገባ ይሄ አይተነዋል። በፊት ወያኔን በምንቃወምበት ጊዜ ጠቅሞ ሊሆን ይችላል፣ ግን ፋይናሊ አልተጠቀምንም። እንደ ሀገር ይሄ ያ ሁሉ ለውጥ መጥቶ ምናምን አልጠቀመንም። ያንን ጣልንበት እንጂ ያመጣነው ነገር ምንም ፋይዳ የለው። ምክንያቱም በለው ጣለው ወደ በቃ እንደዚህ ሰበብ ብቻ የምንፈልግበት የፖለቲካ አካሄድ ስለነበረ ማለት ነው። አሁንም ዶክተሮች እየጠየቁ ያለው ጥያቄ ሌጂቲሜት ነው። መንግስት እንዲመልሳላቸው ጥያቄ እያቀረቡ ነው። ደግሞ ከማንም በላይ ኢንስቲትዩሽን አላቸው፣ እነሱ ማህበር አላቸው። ራሳቸው ስቴቶስኮፓቸውን ይዘው ወጥተው መጠየቅ ይችላል። በቃ ተቋም ናቸው ራሳቸው በግል እና ያንን ይሄ የሚራገበው ፖለቲካ የበለጠ እንደው መልስ እንዳይመለስና የረሃብ ጥያቄያቸውን ገና ለገና ነገ መንግስት ሲወድቅ ለሚመጣ እመልስልሃለን አይነት ተስፋ ለመስጠት የሚካሄደው አካሄድ ይሄ ያለፈበትና እኔ በበኩል የማልደግፈው የፖለቲካ አካሄድ ነው። ይሰማ ድምጻቸው ዶክተር መቼም ድሮ ያው ምን መሆን ትፈልጋለህ ሲባል ዶክተር ነው የሚባለው። አሁን ደግሞ ዶክተር ከሁሉም ነገር አንሶ አንድ ሰው ዶክተር ሲባል ዶክተር እስቲ አሁን ደግሞ ችግራቸውን የመኖር ችግራችን ነው፣ ይሄ ችግራችን ነው፣ ትልቁ ችግራችን ነው። መኖር ራሱ የመኖር እና አለመኖር ጥያቄ ነው። ይሄ የፖለቲካ አጀንዳ አይደለም። ሪያሊቲ እውነት መሬት ላይ ያለ እውነት ነው። ደግሞ ያው ሀገራችን ለዶክተር ይሄን ያህል ብር የምትከፍል ከሆነ ሌላ ግል ቦታ እንሰራለን ብለን ሄደን ብንጠይቅ ስንት ነው የሚባለው? በወር 5000 150 ብር 160 ብር ማለት ነው። በቀን ማለት ነው 160 ብር። ሽሮ አያስበላም። ሽሮ 200 ነው። ዶክተር ነው ይሄ ሰው ተመልከቱ። ስለዚህ እዚህ የደረሰ ችግር ወዴት ነው የሚያመራው? 20 ዓመት ሰው በትምህርት ላይ ቆይቶ 20 ዓመት ለቤተሰቦቹ 1 ኪሎ ቡና መግዛት የማይችል ከሆነ ምን ያህል ምንድነው? እስቲ ይሄ አሁን የፖለቲካ ነው የምን ጥያቄ ነው? ስለዚህ ያው ሌላ አማራጭ ሰው አቶ ወደ ሌላ ነገር ሳይሄድ በፊት ደግሞ አሁን የተመራመረ ሲባል ቀላል አይደለም።